ክቡራትና ክቡራን ቤተሰቦቻችን የኢራኑ መንፈሳዊ መሪ አያቶላ አሊ ኾሜኒ መገደላቸው የሰሞኑ እጅግ መነጋገሪያ የሆነ ዜና ነው። ዓለምን ከዳር እስከ ዳር ያናወጠም መካከለኛው ምስራቅን በቦምብ እንዲጋይ ምክንያት የሆነ የአሜሪካ ወታደሮች የሞቱበት፣ እስራኤላውያን ዜጎችም በከፍተኛ ሁኔታ የሞቱበት፣ የኢራን ሕፃናትና ወታደራዊ አመራሮች እንዲሁም ኢራናውያን ዜጎች የሞቱበት የዓለምን የፖለቲካ ትኩሳት እስከ ላይኛው ጫፍ ድረስ ያደረሰም በ100 ዲግሪ ሴልሺየስ እንዲሞቅ ምክንያት የሆነ ጉዳይ ነበር። አሜሪካና እስራኤል አያቶላ አሊ ኾሜኒን እንዴት ገደሉ? ሚስጥሩ ይፋ ሆኗል። ይህንን መረጃ በዛሬው የዜና ትንታኔያችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እንደ አውሮፓውያን የዘመን አቆጣጠር ከ1989 ጀምሮ የኢራን መንፈሳዊ መሪ ሆነው የቆዩት አያቶላ አሊ ኾሜኒ በተወለዱ በ86 ዓመታቸው እስራኤልና አሜሪካ በጋራ በፈጸሙት ጥቃት መገደላቸው ይታወቃል። ይህ ጥቃት ዓለም ላይ ትልቅ ትኩረት የተሰጠው እንዲሁም በጣም ብዙ ያነጋገረም መካከለኛው ምስራቅ ላይ የእሳት ዝናብ እንዲዘንብ ምክንያት የሆነ ክስተትም ነበር። አያቶላ አሊ ኾሜኒ ቅዳሜ ጠዋት ቤታቸው ላይ ከከፍተኛ የጸጥታ መዋቅር አመራሮች ጋር ስብሰባ ላይ በነበሩበት ጊዜ ነው የአየር ጥቃት የተፈጸመባቸው። በአየር ጥቃቱ ቀድሞ አልተገደሉም የሚል መረጃ እየተሰራጨ የነበረ ቢሆንም በኋላ ግን መገደላቸው ተረጋግጧል። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ከኤንቢሲ ኒውስ ጋር በነበራቸው ቆይታም መንፈሳዊ መሪው አያቶላ አሊ ኾሜኒ ጥቃቱ በተፈጸመበት ወቅት ኢራን እንዳልነበሩና ደህንነታቸው በተጠበቀ ቦታ እንደሚገኙ መናገራቸው ይታወሳል። ሆኖም ግን ምሽት አካባቢ በወጡ የተረጋገጡ መረጃዎች የኢራኑ መንፈሳዊ መሪ አያቶላ አሊ ኾሜኒ መገደላቸው ተረጋግጧል። የተገደሉበት ሳቦታጅና የስለላ ሂደቱ ግን እጅጉን አስደናቂ ነበረ፣ ዓለምን አስገርሟል። አሜሪካና እስራኤል እጅግ የረቀቁ የስለላ ጥበቦችን ተጠቅመው አያቶላ አሊ ኾሜኒን ማደን ችለዋል። የተጠቀሙባቸው የቴክኖሎጂና የስለላ ጥበቦች እጅጉን አነጋጋሪ ናቸው። ለዛሬው የትንታኔ ዘገባችን መርጠናቸዋል። የኢስራኤሉ የስለላ ድርጅት ሞሳድና የአሜሪካው የስለላ ድርጅት ሲአይኤ የመሩት ይህ ኦፕሬሽን አያቶላ አሊ ኾሜኒ የሚገኙበትን እጅግ የተደበቀ ሚስጥራዊ ቦታ ለማግኘት የተጠቀሙት የተለያዩ የስለላ ዘዴዎችን ነው። እነዚህም ሁለት አይነት የስለላ ዘዴዎች ሲሆኑም አንደኛው የሰው ኃይልና ሁለተኛው ደግሞ የቴክኖሎጂ ውጤቶችን ነው። እጅግ በረቀቀ መንገድ የተሰሩ የሳተላይት ምስል ማሰባሰብ ሂደቶች እንዲሁም ከሳተላይት የተለያዩ ረቂቅ መረጃዎችን የማሰባሰብ ሂደት አያቶላ አሊ ኾሜኒ የሚገኙበትን ቁልጭ ያለ ስፍራ ለማሳወቅ እንደረዳቸው ነው ለማወቅ የተቻለው። አያቶላ አሊ ኾሜኒ ለደህንነታቸው ሲባል ምንም አይነት የኮሙኒኬሽን ስልክም ይሁን ሌላ አይነት ዲቫይስ ይዘው የማይንቀሳቀሱ ቢሆንም ይሁን እንጂ ከልብሶቻቸውና ከመመገቢያ ቁሳቁሶቻቸው አጠቃላይ ብረት ነክ ከሆኑ ቁሶች ቀጥታ የተለያዩ መረጃዎችን ማግኘት የሚችሉበት የረቀቀ የስለላ ጥበብ እየተጠቀሙ እንደነበረ ነው ለማወቅ የተቻለው። አያቶላ የሚነኳቸው ብረት ነክ ነገሮች የሚፈጥሩትን እጅግ በጣም ጥቃቅን የሆኑ ድምጾችን ከሳተላይት በሚገኙ የመረጃ ምንጮች በመሰብሰብ አይደንቲፋይ በማድረግ ወይም በመለየት የግለሰቡን ሁኔታ ለማወቅ ተጠቅመውበታል። እጅግ በተራቀቁ የሳተላይት መረጃ መሰብሰቢያም ማሽኖች አማካኝነትም የአያቶላ አሊ ኾሜኒ የግል ጠባቂዎችን በምስል የመለየት ብሎም የለበሱትን ዩኒፎርምና ያንጠለጠሏቸው ማዕረጎችን ጭምር መለየት ተችሏል። ይህ መረጃም አያቶላህ በሚገኙበት አካባቢ የሚገኙ የግል ጠባቂዎችን ለመለየትና እነዛ ጠባቂዎች እዛ ቦታ የሚገኙት አያቶላ አሊ ኾሜኒ ሲኖሩ መሆኑ ተረጋግጧል።
አያቶላህ አሊ ኾሜኒ የሚገኙበት ቦታም እጅጉን ሚስጥራዊ የሆነ ሲሆን አያቶላህ ስለሚኖሩበት ቦታም ይሁን ስለሚያደርጉት እንቅስቃሴ የሚያውቁት ጥቂት የሀገሪቱ የደህንነት ተቋማት ብቻ ናቸው። ተቋማቱ ውስጥ የሚሰሩ የጥበቃና ከፍተኛ መኮንኖች ይህንን ሂደት ይመራሉ። ከነዚህ ሰዎች ውጪ ስለ አያቶላህ ሁኔታ የሚያውቅ ሰው እጅጉን በጣም አነስተኛ ነው። ታዲያ እነዚህ የስለላ የረቀቁ ቴክኖሎጂዎች አያቶላ ያሉበትን እጅግ ሚስጥራዊ ቦታ ለማወቅም ዋነኛ የመረጃ ምንጭ እንደነበሩ ነው ለማወቅ የተቻለው። ሁለተኛው የስለላ ጥበብ የሰው ኃይል ነው። በኢራን እስላማዊ አብዮት ውስጥ የሚገኙ አመራሮች እርስ በርስ እየተከፋፈሉ እንደሆነ ነው እየተነገረ የሚገኘው። በተለይም ሀገሪቱ እየተከተለችው ያለችው ከምዕራባውያን የአይጥና ድመት ፖለቲካ የሀገሪቱን ኢኮኖሚ እጅጉን አሽቆልቁሎት ለባለስልጣናት ብሎም ለሀገሪቱ ሕዝብ የማይመች አደገኛ አስፈሪ የፖለቲካ ኪሳራ ውስጥ ገብተዋል። ኢኮኖሚዋ እጅጉን ተንኮታክቷል። በኢራን ውስጥ የሚመረተው ነዳጅም ከውሃ በታች ነው ዋጋ ያለው። የተጣለባት ማዕቀብም ሀገሪቱን አንገዳግዷታል። በዚህ ምክንያትም ባለፈው ወር በሺዎች የሚቆጠሩ ሰልፈኞች ወጥተው መንግስታቸውን እንዲቃወሙ ምክንያት ሆኖ ነበርም። ይህ ሰልፍም የፈጠረው ትርምስና ሁከትም በኋላም ወደ ግጭት በመቀየሩ ወደ 10,000 የሚጠጉ ሰልፈኞች መገደላቸው የሚታወቅ ነው። እስላማዊ አብዮቱ በህቡ መከፋፈሉ ለአሜሪካውያንና ለእስራኤላውያን የስለላ ድርጅቶች እጅጉን እንደተመቻቸው ነው እየተነገረ የሚገኘው። የኢስላማዊ አብዮቱን መንግስት መውደቅ የሚፈልጉ በመንግስት መዋቅር ውስጥ የሚገኙና እንዲሁም የጸጥታ መዋቅር ከፍተኛ አመራሮች ከሞሳድና ከሲአይኤ እየሰሩ እንደሆነ ነው ለማወቅ የተቻለው። እነዚህ ከፍተኛ አመራሮች ለሞሳድና ለሲአይኤ የሀገሪቱን ዋና የሚባሉ ምስጢሮችን በመንገር ስርዓቱ እንዲያከትምና እነዚህ ኃይሎች በሚወስዱት ከባድ እርምጃ ምክንያት ስርዓቱ ኮላፕስ ካደረገም የራሳቸውን አዲስ መንግስታዊ መዋቅር ለመመስረት እየሰሩ እንደሆነ ነው ለማወቅ የተቻለው። ሐማስ እስራኤልን ማጥቃቱን ተከትሎ የተጀመረው የመካከለኛው ምስራቅ ውጥንቅጥ አሁንም ተባብሶ እየቀጠለ ነው የሚገኘው። በዚህ ጊዜ እጅግ ውስብስብ የተባሉ የፖለቲካ ሁነቶች ተፈጥረዋል። መካከለኛው ምስራቅን ሲያንቀጠቅጡ የነበሩ በኢራን የሚደገፉ ታጣቂ ኃይሎችም ከፍተኛ አመራሮቻቸውን አጥተዋል። እጅጉን ተመናምነው ተበታትነዋል። ከተበታተኑት ኃይሎች መካከልም በኢራን ከፍተኛ ድጋፍ ሲደረግለት የነበረው ሄዝቦላህ አንዱ ነው። የሊባኖስን ደቡባዊ ግዛት ሲያስተዳድር የነበረው ሄዝቦላህ እጅግ በጣም ጥቂት ቀናትን በፈጀ የእስራኤል የማጥቃት እርምጃም ቡድኑ ሊበታተን ችሏል። በተለይም የቡድኑ ቁልፍ ሰው የነበሩትን ሐሰን ነስረላህ በአየር ጥቃት መገደላቸውን ተከትሎ ቡድኑ እጅጉን ተንገዳግዷል። ሐሰን ነስረላህ ከተገደሉ በኋላም ምክትላቸውን ጨምሮም ወታደራዊ አመራሮችም በእስራኤል ጥቃት በቀላሉ ተገድለዋል። የኢራኑ ቅዱስ ፎርስ አዛዥ የነበሩት እስማኤል ቃኒም ለዚህ ኦፕሬሽን ትልቁን ኃላፊነት ወስደዋል ነው የተባለው። እስማኤል ቃኒ ለሞሳድና ለሲአይኤ የነዚህን ታጣቂ ኃይሎችን ዋና ሚስጥራዊ መረጃዎችን በመስጠትም ታጣቂ ኃይሎቹ በጣም በጥቂት ጊዜ ውስጥ ድምጥ ማጣቸው እንዲጠፋም ትልቁን ድርሻ እንደተወጡ ነው ለማወቅ የተቻለው። እስማኤል ቃኒ የሐማሱ ከፍተኛ አመራር በቴህራን ሲገደሉ እጃቸው እንደነበረበት በሐሰን ነስረላህ ሞትም ትልቅ አስተዋጽኦ እንዳላቸው ሲነገር ቆይቷል። በጊዜው የኢራን ከፍተኛ አመራሮች እስማኤል ቃኒ መጠርጠራቸውን አስተባብለው ነበረም። በጊዜው ከሐሰን ነስረላህ ጋር የተገደሉት ምክትላቸው የቀብር ስነ ስርዓት ሲደረግም በቴሄራን ከአያቶላ አሊ ኾሜኒ ጋር አብረው ቁጭ በማለት ሲያለቅሱም ታይተዋል። ይህ የሆነው የስነ ልቦና ጦርነት አካል እንደሆነ ነው የተነገረው። የኢራን ከፍተኛ ኃይል የሆነው የቅዱስ ፎርስ አዛዥ ለሞሳድና ለሲአይኤ ይሰራሉ ማለት በሰራዊቱ መካከል ከባድ የተባለ መሸበርን ስለሚፈጥር ጉዳዩን አደባብሶ ለማለፍና ጉዳዩ
ከተረሳ በኋላ እርምጃ ለመውሰድ የታሰበ እንደነበረ ነው በጊዜው የተነገረው። የተፈራው ሳይሆን አልቀረም። የቁዱስ ፎርስ አዛዡም ባልታወቀ ሁኔታ ተቀይረዋል። እንዲሁም ለሁለተኛ ጊዜ የተቀየሩትም በእስራኤል ጥቃት በትላንትናው ዕለት ተገድለዋል። ያም ሆነ ይህ እስማኤል ቃኒ እስካሁን ድረስ ያሉበት ቦታም አይታወቅም። እስማኤል ቃኒ በእርግጠኝነት የሞሳድና የሲአይኤ ሰው እንደነበሩ ነው የሚነገረው። ይህ ከታወቀ በኋላ ጉዳዩን በማረሳሳት በድብቅ እርምጃ ተወስዶባቸዋል እየተባለ ነው የሚገኘው። በሰሞኑ ጥቃትም ሀገሪቱን ከሞሳድ ስለላ ለመጠበቅ የተቋቋመው ተቋም ዋና ኃላፊ ከሞሳድ ጋር ሲሰራ እንደነበርና የሰጣቸው መረጃዎችም እጅግ ጠቃሚ እንደነበሩ ነው የተገለጸው። በሀገሪቱ መከላከያ ስርዓት ውስጥ፣ በሀገሪቱ የሲቪል አስተዳደርና የኒውክሌር ምህንድስና ተቋማት ውስጥ የሞሳድ ኃይሎች በከፍተኛ ሁኔታ እንደሚገኙ ነው የተገለጸው። ለዚህም ዋነኛው ምክንያትም ብዙ የመንግስት ባለስልጣናት በስርዓቱ ላይ ያላቸው ተቃውሞ ከጊዜ ወደ ጊዜ እያየለ መምጣቱ ነው። ስርዓቱን የሚቃወሙ በመንግስት ውስጥ የሚገኙ ኃይሎችም በድብቅ ለሞሳድና ለሲአይኤ መረጃ በመስጠት የስርዓቱን ከፍተኛ አመራሮች በመግደል ስርዓቱን ለመቆጣጠር እየሰሩ እንደሚገኙ ነው የሚገለጸው። ይህ ሂደት ኢራንን ውድ ዋጋ እያስከፈላት ይገኛል። ታላላቅ የሀገሪቱ የጸጥታ ኃላፊዎች ሞተውበታል። የሀገሪቱ የሲቪል አስተዳደርም በከፍተኛ ሁኔታ በዚህ ሂደት ተጎጂ ሆነዋል። አያቶላ አሊ ኾሜኒን ጨምሮም ሌሎች የሲቪል አመራሮችም የዚህ ሰለባ ናቸው። ሀገሪቱ የምትተማመንበትና ምናልባትም ጋሻና መከታ ይሆነኛል ብላ የምትጠብቀው የኒውክሌር ኃይሏ ከፍተኛ አመራሮች ብሎም ሳይንቲስቶች የዚህ ሴራ ሰለባ ሆነዋል። ቅዳሜ ጠዋት የሀገሪቱ መንፈሳዊ መሪ አያቶላ አሊ ኾሜኒ መገደላቸውን ተከትሎ በአጠቃላይ ለአሜሪካ ወታደራዊ ቤዝ የሰጡ 11 ሀገራትን መታለች። ኢራን ኩዌትን በ79 ሚሳኤል እና 283 ድሮኖች መታለች። ኳታርን በ66 ሚሳኤል እና በ12 ድሮን የመታች ሲሆን ሳውዲ አረቢያንም በ2 ሚሳኤል መታለች። ሶሪያ በ1 ሚሳኤል የተመታች ሲሆን የተባበሩት አረብ ኤምሬቶች በ167 ሚሳኤል እና በ561 ድሮን ተመተዋል። ኦማን በ2 ድሮኖች ተመታለች። እስራኤል በ370 ሚሳኤል እና በ12 ድሮን፣ ባህሬን በ45 ሚሳኤል እና በ9 ድሮን፣ ቆጵሮስ በ2 ሚሳኤል፣ ኢራቅ በ7 ሚሳኤል እንዲሁም ዮርዳኖስ በ13 ሚሳኤል እና በ36 ድሮን ተመተዋል። ምሽቱን በወጣ እጅግ ሰበር በተባለ መረጃም የኢራን ድሮን በምስራቅ ኢራቅ የሚገኘውን የአሜሪካ የጦር ሰፈር የጥይትና የትጥቅ መጋዘን ሙሉ በሙሉ አውድሞታል። እንዲሁም አሜሪካና እስራኤልም በኢራን የመንግስት መገናኛ ብዙሃን ህንፃዎችን አውድመዋል። የኢራን አብዮታዊ ጠባቂ ኃይል ባስታወቀው መረጃ መሰረትም የአሜሪካ ትልቋን ተዋጊ ጄት ተሸካሚ መርከብ አብርሃም ሊንከንን መምታቱን አስታውቋል። የኢራን አብዮት ጠባቂ ኃይል እንዳስታወቀው ከሆነም ይህችን መርከብ በ4 ሚሳኤል መምታቱን ነው ያስታወቀው። ፔንታገን ግን ይህ መረጃ ውሸት ነው ሲል ምላሽ ሰጥቷል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰራጩት መረጃ መሰረት ደግሞ 11 የኢራን መርከቦችን መምታታቸውን አስታውቀዋል። እነዚህ መርከቦች በአሁኑ ሰዓት ከባህሩ ወለል በታች እየተንሳፈፉ ይገኛሉ ያሉ ሲሆን አብዛኛዎቹ ትላልቅና ለኢራን ጠቃሚ ነበሩ ሲሉ ነው የገለጹት። ውድ ቤተሰቦቻችን የዕለቱን የቢዝነስ ዘገባዎች አስከትለን የዕለቱን የዜና ትንታኔያችንን በዚህ እናበቃለን። ከኛ ጋር ስለነበራችሁ ዜና ትንታኔያችንን ስለተከታተላችሁ ከልብ እናመሰግናለን። የዕለቱን ሰበርና ወሳኝ መረጃዎችን አከታትለን የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል።
ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 188 ብር ከ7 ሳንቲም እየተሸጠ ነው። የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር ይሸጣል። የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም እየተሸጠ ነው። የተባበሩት አረብ ኤሚሬቶች ድራም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም እየተሸጠ ነው።